ሰላም በአራት መቅጣጫ የምትገኙ ኢትዮጵያውያን እንዴት ናችሁ? እንዴት አላችሁ? እንዴት ከረማችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? አሰፋ ነኝ። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እንደ ሁሉ ጊዜውም እንግዲህ ዘና ፈታ ያደርጋል ያልኳቸውን ቪዲዮ ሰብሰብ አድርጌ መጥቻለሁ። ከእናንተ የሚጠበቀው አንድና አንድ ነገር ብቻ ነው። ቻናሌን ሰብስክራይብ እያደረጋችሁልኝ ቤተሰብን እንድትቀላቀሉ ብቻ ነው የምጠይቃችሁ። ያው እንግዲህ ከዚህ በፊትም እንደምለው ለኔ በጣም ይጠቅመኛል፣ እናንተን አይጎዳም። ሰብስክራይብ ብታደርጉኝ ያው ደስታዬ ወደር የለውም። እናንተ ይሄ ቪዲዮ ካዝናናችሁ ዘና ፈታ ካረጋችሁ እንደውም ደግሞ ልትረዱኝ ከፈለጋችሁ አንድና አንድ ማድረግ ያለባችሁ ይህን ቻናል ሰብስክራይብ ማድረግ ብቻ ነው። ይህን ቻናል ሰብስክራይብ እያደረጋችሁ ቪዲዮን በጣም ከወደዳችሁ ሼር፣ በጣም ከተመቻችሁ ያው ሰው ለሚወደው ነገር ይሄን አስተካክል አይደለም ብለው እናንተ ደግሞ ኮመንት አድርጋችሁ ይሄን ነገር ብታስተካክል ብላችሁ ሐሳባችሁን ታቀርቡልኝ በአክብሮት ጠይቃችኋለሁ። እንዲሁ እንግዲህ ዞር ስትሉ የቪዲዮ ደርሳችሁ ከሆነ ቻናሌን ሰብስክራይብ ሳታደርጉ እንዳታልፉላችኋለሁ። ዛሬም ዘና ፈታ ያደርጋል ያልኳቸውን ቪዲዮ ሰብሰብ አድርጌ መጥቻለሁ። የራሳችንን ሐሳብ እየሰጣን እስከ መጨረሻ አብረን የምንቆይ ይሆናል። ያው የምንማርበትን ነገር እየተማርንበት የሚያስቆን ደግሞ አብረን እየሳቅን ዘና ፈታ እያልን እስከ ቪዲዮ መጨረሻ አብረን የምንቆይ ይሆናል። ከእናንተ የምትጠበቀው ይሄን ቻናል ሰብስክራይብ ማድረግ፣ ሼር፣ ላይክ በማድረግ እንግዲህ ለሌሎች እንዲደርስ እንድታግዙኝ በአክብሮት ጠይቃችኋለሁ። ስለምታደርጉልን ትብብር በአጠቃላይ ከወዲሁ አስቀድሜ ምስጋናዬን አቀረብኩኝ። አሁን ቀጥታ ወደ ቪዲዮ እንሄዳለን። አብራችሁን ቆዩ። ኢሚግሬሽን በቀጠሮ ሄደ። ናስካንተ ደግሞ ምንድነው? አረ አልፈልተር ነው ቀጠሮ ስላለ በቃ አንሰጥም። ዛሬ ምንም ቀጠሮ እናስተናግድ። ወጣና አስኪያጁ ነው 8 ተኩል ነው። ስራ አስኪያጅ ምናምን አትበል። ምንድነው? ስለ እኛ ነን ስራውን የምንሰራው። የለም ስራ አስኪያጅ ምን ማለት ነው? ስራ ማለት ነው ይክበት መተከዛት አይ እሺ ካላውጣ ይሄው አጣፈለበል ሊፋጭ ምን ትል መጨመጫል። እስኪ ምንድነው መታወቂያ? አይሆንም የመታወቂያ እንዴ ምን ማለት ነው? እኔ ወንድም ተመዝግቤበታለሁ። ፈረንሳይ ነው። ፈረንሳይ አሻራ ሰጥተሃል? እስኪ እጂ ይሄው እጂ ምንድነው? እኔ ነኝ አሻራ የተቀበልኩት። እኔ ጃላየው እንዴ አሬ እኔ ወንድም ባክባ ተንበርከክ እስኪ። አረ ባክባ ተንበርከክ ንፍጣ ተንበርከክ ካልኩ ተንበርከክ። ምንድነው የፈለከው? አረ ባክባ እኔ እኮ አንሰጥም። ናሽ ምንድነው? በቃ ተነስና ወደ ቤት ሂድ። ሊፋት ጎርዲ ምን አይነት ወንድ እንድታገኝ ነው የምትመኝ? ባልሽ ምን አይነት እንዲሆን ነው የምትፈልጊው? ካንተ የተሻለ አስተሳሰብ ያለው ሞቻል በምን ምን ካንተ የተሻለ አስተሳሰብ ያለው እንደው ባይዘው እዚህ ቪዲዮ ላይ እኔ እንጃ ሙሉን አይታችሁ ከሆነ ግን እዚህ ቪዲዮ ላይ ምንድነው ካንተ የተሻለ ማስተሳሰብ ኖርማሊ ይሄን በመናገሯ እኔ እንደው የሷን ድክመት ነው ማየው። ማለት አንድ ሰው በጣም የሆነ የሳምበዲን ድክመት ይሄን አክል ተረድቷላ በጣም ለመጣል እንደዚህ ለማድረግ ምናምን መሞከሩ እንደሆነ ከሱ ይልቅ የሷን ድክመት ነው ማየው። ኤኒዌይስ እናንተ ሐሳባችሁን ስጡበት። እዚህ ቪዲዮ ላይ ምን ትላላችሁ? ምን እየተፈጠረ እንደሆነ ባላውቅም ግን ጊዜው እንደዚህ ነው። እኔ ጋር እየሄደ ያለው ሰኞ ማክሰኞ አይሁድ ሰኞ ከዛ ሰኔ ሊገባ ነው። ሰኔ ላይ ነን እንጂ ኧረ አንቺ እንደው ሰኞ ማክሰኞ እኮ እያልሽ ነው። እኔ ጋር አለ አይደል እንዴ ሰኞ ማክሰኞ ማለቱ እንኳን አልችልም። ልክ ስደርስ እሑድ ነው። ዛሬ ቀን ምንድን ነው? እሑድ። ዛሬ ቀን ምንድን ነው? ቅዳሜ። ሰኞ ማክሰኞ እኔ ከጠፋብኝ ጊዜና ዘመን የለው ቆይቷል። ሰኞ ማክሰኞ ካየሁት ራሱ ማለት ነው። እቺ የምንዳው ስፖርት መስራት ያስፈልጋል። መንቀሳቀስ ወይ ምግብ ቀንስ እንዴ። ሰዓት ከደቂቃ የምንለይበት ነጥብ ስንት ነጥብ? ሰዓት ከደቂቃ የምንለይበት
ጥያቄውን ሰምተኛል? እስቲ አንዴ ሰዓት ከደቂቃ የምንለይበት ነጥብ ስንት ነጥብ ነው? 5 እዚህ ፕሮግራም ላይ የሚቀርቡ ሰዎች ግን የሆነ ፋብሪካ አለ ላይክ በቃ እነሱን ፕሮዲዩስ ማለት በቃ እነሱን ፋብሪኬት እያደረገ ለዚህ ፕሮግራም የሚያቀርብ የሆነ ፋክተሪ ያለ ይመስለኛል። እኔ እንደውም አረ አቅራቢውን ቢሆን ሪዛይን ነው ማድረገው ከዚህ ሰዓት ከደቂቃ የምንለይበት ስንት ነጥብ ነው ይባላል? 60 አልኩ እንዴ! ኧረ ጉድ ፈላ። እስትሮ የሚለውን ፊልም አየሁትኝ። ወድጄዋለሁ፣ ተመችቶኛል፣ ግን አላስለቀሰኝም። ችግሩ ከማን ነው? ከኔ ነው ወይስ ከእናንተ ነው? ይመስለኛል ያለቀሳችሁት ሰዎች በጣም በቅብጣት ነው ያደጋችሁት፣ ቀብጣችሁ ነው ያደጋችሁት። ፊልሙ የቱ ጋር ነው የሚያስለቅሰው ብዬ እየጠበቅኩኝ ሳላለቅስ ፊልሙ አለቀ። አንድ የምነግርሽ ነገር ምን መሰለሽ? እናትና አባትሽ ወላጆችሽ እንዴት እንዳሳደጉሽ ብትጠይቂያቸው ከዚህ የበለጠ ታለቅሻለሽ። ጠይቂያቸው። ባይ ዘ ዌይ ፊልም ያው በጣም ብዙ ሰዎችን አስለቅሷል እና ብዙዎቹ ተደሞበታል። እኔም ከዳይ ጋር አጋራለሁ። አይቼዋለሁ ፊልሙን፣ ግን እየጠበቅኩት ያው ለማልቀስ በቃ እየጠበቅኩ ሳላለቅስ አለቀ ፊልሙ። ምን ለማለት ነው? ያው እንትናችሁ ቅርብ የሆነ ሰዎች ማልቀስ ይችላላችሁ፣ ግን እያንዳንዱ ሰው አንዳንዱ ለምሳሌ አባት እናት እንዴት አድርጎ እንዳያሳደጋቸው አያውቁም። ላይክ ፕሮቫይድ የሚደረግላቸውን ብቻ ነው እንጂ ሲያዩ የነበረው ምን ያክል ስቃይ እያለፈው እንደነበረ የሚያውቁ አይመስለኝም እኔ እዚህ ፊልም ላይ ያለቀሱ ሰዎች። ምክንያቱም እያንዳንድ የኢትዮጵያ እናት እዚህ ፊልም ላይ ካለችዋ ከጃና ነው ከሷ በሺህ እጥፍ የበለጠ ይሰቃያሉ ልጆቻቸውን ለማሳደግ። ከሺህ እጥፍ የበለጠ እሷ እኮ እንደው ላይ ካላ ያው ሱፐርማርኬት የሆነ ስራ ብላ ትሄዳለች፣ ኦር ባንክ ገንዘብ አለኝ ላውጣ ነው ብላ ትሄዳለች። የኢትዮጵያ እናቶች እኮ ገና ምንም ገንዘብ እንዴ ባንክ ራሱ እንዴ! ኧረ ክብር ለኢትዮጵያ እናቶች። ይሄ ፊልም እኔን አላስለቀሰኝም። እኔ እንደው ላይክ ኔክስት ፓርት የሚያስለቅስ ካለ ኔክስት ፓርት እየጠበቅኩ ነው። የኢትዮጵያ እናቶች እንጨት በመሸከም እንጀራ በመጋገር ልብስ በማጠባን ልጆቻቸው ከዚህ የበለጠ የሚያስለቅስ ነገር አለ? እዚህ ላይ ምን የሚያስለቅስ ነገር አለ? እና እንደው በጣም እንትን ያደረገው ይመስለኛል። እኔ በጣም የተጋነነ ይመስለኛል። በቃ አስለቀሰኝ እንደዚህ ሆንኩ ምናምን። ያው ያለቀሱ ሰዎች ያ ቤተሰቦቻቸው አልፎ ለነሱ የሆኑትን ያው የማያውቁ ናቸው ብዬ መደምደም ባልፈልግም ናቸው እንጂ የኢትዮጵያ እናቶች ስቃያቸው እዚህ ፊልም ላይ ካለችዋ እጥፍ በላይ ነው። ምንም የማይወዳደር ስቃይ ነው ምሰቃዩት። ኦር ተሰቃይቶ ያንዳንዳቸው ልጆቻቸውን ለደረሱበት ለማድረስ የምታገሉት እና ያንን የማታውቁ መስለኛል እኔ ፊልም ያስለቀሳችሁ። እኔ በትምህርት የት ደረጃ ድረስ ትመኝ ነበር? አሁን ድንገት የመጣ ነገር ነው ይሄኛው ፕሮፌሽን። ከዛ በፊት ግን ምን በሆን ትመኝ ነበር? አንደኛ ነገር በጣም ትልቁ ምኞቴ ዶክተር፣ ሁሌ ዶክተር ነበረ። በጭራሽ ድሃ እንዳትሆኝ ነው። በምንም መልኩ ድሃ እንዳትሆኝ። ምክንያቱም ድህነት ጥቃት፣ ድህነት ቮይስለስነስ፣ ለሴት ደግሞ ድህነት መከራ ከወንድም በላይ። አንድ ልጅ ወልጄ እሷው ስትሰቃይ ማየት ማለት ከማይ መቃብር ውስጥ ለሽ ብዬ ብተኛ እመርጣለሁ። እኔ ስጸልይ ምናልባት አንቺም ታውቂ ይሆናል መጸለይ በጣም እወዳለሁ። የምጸልየው ጸሎት ግን እንደዚህ መጽሐፍ
ይዤ እንደዚህ አይደለም ምጸልየው፣ ንግግር ነው። በጣም አዎ፣ ድህነትማ በጣም አስቀያሚ ነገር ነው እኮ። ሰው አይጠጋችሁም፣ ሰው አያናግራችሁም። ያው ከዛን ስታገኙ ደግሞ በቃ ቢያንስ ትላንትና ከነበራችሁበት በዩኒስ ነገር ሻል ብላችሁ ስትገኙ ያው ፈላጊያችሁ ይበዛል። ግን የሆነ ነገር ሳይኖራችሁ በቃ ዳ ከሆናችሁ የሆነ እንትን ከሆናችሁ ማንም አይጠጋችሁም። ይሄ የህይወት በቃ ይሄ ያለው ሁኔታ ነው። ከዛ የሆነ ነገር ስታገኙ በቃ ቢያንስ ትላንት ከነበራችሁበት የሆነ የተሻለች ነገር ስታገኙ ያው ፈላጊያችሁ በመጠኑም ቢሆን ከፍላል እና እኔ ጥሩ ምክር ነው ዳያመውን እኔ እኮ ዳያ ነኝ ትላል። ለማንኛውም ለዚህ ቻናል አዲስ ሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትቀላቀሉ በአክብሮት ጠይቃቸዋለሁ። እንቀጥላለን። እንኳን ደስ አለሽ ወይዘሮ ሄለን። ጽንስሽ በሚገርም ሁኔታ ፍጹም ጤንነት ላይ ነው። አመሰግናለሁ ዶክተር። ዛሬ ባለቤት የመጣሁት ለኔ ብቻ ነገርኩኝ ምስራች ለባለቤቱም ነገር ነው። ጥሩ። ምንድን ነው? እንኳን ደስ አለ አቶ ቴድሮስ። ባለቤት 4 መንታ ልጆችን አርግዛላለች። እውነት ነው? ፍቅር የ4 ልጆች አባት ላደረገኝ ደስ አይልም? በጣም ደስ ይላል። ህዝብ ልንሆን ነዋ። የራሳችን ብሔር፣ የራሳችን ቋንቋ፣ የራሳችን ክልል ሊኖረን ነዋ። ደስ ይላል። ይሄንን ክብራዊ ዘንድ የመረጥከኝ ማን ነኝ? የቱን ጽድቄ ነው? ደስ ይላል፣ ደስ ይላል። ጌታው እኔ ልጁ ልጄ ላሳድግ አልኩኝ። ክልል ቀየው፣ ህዝብ ልምራሉ። በቃ ልጆቹ ወደዚህ ምድር ስታመጣቸው እኔን ወደ አንተ አቀፍትልኝ። አረባም ከዚህ በኋላ ደስ ይላል። እንኳን ደስ አለ። አንድ ልጅ ፈልገ 4 ያው ከዛም ፖለቲካ ነው በክልል ከዛን የራስን ቋንቋ መጠየቅ በቃ አባት ልጆቹ ስመጡ እሱን ሰብሰብ ወደ ራስ ምናልባት ሩጫ ለምን እንዳቆመችም ስትናገር ይሄን ብላ ነበር። ለሱ ምላሽ እንድትሰጥበት ነው። በሩጫ ህይወቴ ላይ አሁን 1 አመት ያክል ሰይፉ ከሩጫ የቆምኩበት ምክንያት ስቲል በዚህ ይሄ አሁን ከባንክ ቤት ውክልና ከተነሳ በኋላ ብር አውጥቶብኛል። ውክልና ከተነሳ በኋላ አሁንም ቤት የተሸጠ ቤት አለ። ይሄን ደርሼበት በወንጀል ከሰስኩት። እሺ እንዴት በወንጀል ይከሰሳለሁ በማለት ግድያ ሙከራ ተደረገብኝ። በጣም ያሳዝናል። አወዛገቡን እኮ እነዚህ ሰዎች መስማት የራሱ አሳፍረኛል። ሰው ጋር ይሄ እንደዚህ ነገር በመሄዱ በጣም ያሳፍረኛል። እንኳን 10 ምናምን ዓመት አብረህ የኖርከውን ሰው አይደለም አንድ ቀን እዚህ ጋር እንኳን በር ላይ ያስገባ ሰው ትልቅ ዋጋ አለው፣ ትልቅ ክሬዲት አለው። እንኳን የሰው ልጅ አይደለም እንስሳ በረሮ ለመረጥ 2-3 ማሰብ አለበት። በረሮ እንኳን እንደዚህ ለመርገጥ ነፍስ ናትና ነፍስ ነው የሚንቀሳቀሰው። ያንተን የሆነ አካል በዚህ ደረጃ ማሰብ ውርደትም ዝቅጠትም ነው። እንኳን እንደዚህ ሊሆን ማለት ነው። ሪቨርስ ነው። የኔን ጩኸት ነው አንዳንድ እየጮኸች ያለችው ብዬ ነው ማሰበው። አሁን መናገር ስላለብኝ የምናገረው ባልናገር ደስ ይለኝ ነበር። ይህና አብሬያት የኖርኳት እንደዚህ የሆነ እንደዚህ ያደረገች የሚለውን ነገር ባይነሳ ደስተኛ ነበርኩ። አሁን ግን አስገድደኝ። የኔን ጩኸት ነው እየጮኸች ያለችው። እኔ በአደባባይ ፍርድ ቤት በር ላይ ልደፋ የነበረው ወደ 6-7 ጥይት የተኮሰብኝ በዚሁ የፍርድ ቤት ሂደት ላይ ክርክር ላይ ያለ ከታችኛው ፍርድ ቤት ተሸንፏ በይግባኝ እዛ ሄዶ እዛ እየተከራከረን ነው። ሳምበዲ መቶ ታርጋ በሌለው መኪና አፍኖ ሊወስደኝ ሲል እግዚአብሔር ስላገዘኝ ነው ያመለጥኩት። አምልጬ በመኪና አባረውኝ። እነዚህ ሰዎች ህጋዊ ሰዎች ከሆኑ ፍርድ ቤት በር ላይ በአግባቡ ሊይዙኝ ይችላሉ። መሳሪያ አውጥቶ መኪናው መደብደብ፣ ብዙ ነገር ድንጋይ ከማዶ ከሸዋ ሱፐር ማርኬት ተሻግሮ ኮብልስቶን ይዞ መጥቶ ነው የጎን መኪናዬን
መስታወቱን ሰብሮ ይሄ ጥርስ የወለቀው በዛ ሰዓት ነው። ያ ድንጋይ መጥቶ ሄዶ ነው ያረግፈው እዛ ሄደ። ይሄ ጥርስ የምታየው ማለት ነው። በዛን ሰዓት ያለኝ አማራጭ መሸሽ ማምለጥ ነው። መኪናው እንደሚል ተነስቶ ነው እስከ ፊጋ ድረስ ነው ያባረረው። ጥይት ተኮሰ። ግደለው ተብሎ እዚህ ለማጅራት ነበር የተኮሰው። መኪናው ማየት ይችላል። ከዚህ በፊት ፌስቡክም ተዘዋውሯል። እንደው ሚዲያ ላይ መጥቼ አይመጥንም ማለት አብሬ ኖርኮ ሰው ወይም ደግሞ ማንጫጫት ስላልፈለኩ ይሄ ጡዘቱን ነገር ስላልፈለኩ ዋጥ አድርጌ ቁጭ ያልኩት ለሚልክ ፖሊስ ለሚመምሪያ ያውቋል። አመልክቼ እዛ መጥቶ አካባቢ ተጣርቶ ምን ተብሎ ማንነታቸው ልታውቀው ኤግዚቢት ተይዞ ነው መሀል ላይ ስድረስ የቆምኩት እኔ ፈርዘር መሄድ ስለሌለብኝ። በጣም አወዛገቡን እኮ ገለቴና ባለቤቷ በጣም አወዛገቡ። ግን እዚህ ጋር የምታየኝ ነገር እሱ ለምናገራል ለእያንዳንዷ ቃላት መርጦ አይቶ በደንብ አድርጎ አላ ነጥብ እንዳይጥል ተጠንቅቆ ነው ምን እየተናገረ ያለው። እሷ ይመስለኛል ሁሉንም ነገር የተናገረችው እንደመጣላት ነው እንዴ። ቃላት አመራረጡን ደግሞ እኮ የሱን በደንብ አድርጋችሁ የምታዩት በረሮ ለመርገጡ እንኳን አስበህ ነው ያለው። አንተ ስንቱ አይደል እንደ ከመገናኛ የበረሮ መግደያ መድኃኒት ገዝቶ ሄደው ከሜክሲኮ ከመገናኛ የሱ ምን አክል ጥንቃቄው በቃ ለመናገር ነጥብ ላለመጣል በቃ ምን አክል እንደሄደ ነው የሱ ነጥብ ላለመጣል አካሄዱ። በረሮን ካለ መርገጥ አስበህ ነው ነፍስ ነው እያለ ነው። የሷን ደግሞ ስታዩ ላይክ እንደመጣላት ሁሉም ነገር ይመስለኛል። በቃ ሁሉም ነገር እንደመጣላት ነው እሷ የተናገረችው። እና ሙሉውን ቪዲዮ አይታችሁ ከሆነ በቃ በደንብ አድርጎ ተጠንቅቆ ነው ያወራው። አሁን እዚህ ጋር እውነቱ የሱ ይሁን የሷ እኛ የምናውቀው ነገር የለም። እውነቱ ያለው ሁለቱ ጋር ነው። ግን ጀስት ከቪዲዮ ስናይ እኔ ዝም ብያውን ከቪዲዮ ሳይ የምረዳው ነገር በቃ እሱ ለምናገራት ነገር ለምጠቀማት ቃላት በጣም ተጠንቅቆ ነው፣ በደንብ አድርጎ ተጠንቅቆ ነው የሚያወራው። ደግሞ ከአጎቱ ጋር ራሱ እንዴት እንደምናበበው አይታቸዋል። እኛ ገንዘብ እየረዳ ነው። አሁን እኮ የሚኖረው እሱ ሀገር ቤት ብሎ እኮ ቲክቶክ ላይ እኮ ቪዲዮ ሰርቶ ነበር። እዚህ ላይም ቀርቦ እሱ እንዴት ትኖራለህ ተብሎ ሲጠየቅ አይ ውጭ ያሉ ቤተሰቦቼ በሚረዱኝ ነው። አይታቸዋል። በጣም ተናቦ ነው። በቃ ነጥብ ላለመጣል በጣም ተጠንቅቆ ነው። ይሄ ማለት እኔ አልተጎዳም እንትና አላለም እያልኩ አይደለም። እኔ እውነቱ የቱ ጋር እንዳለ ሁለቱ ናቸው የሚያውቁት። ግን ሁለቱም ቪዲዮ ላይ ያየ ሰው ይሄንን ነው እኔ የምታየኝ፣ ይሄንን ነው እኔ የምረዳው። ለማንኛውም ለቻናል አዲስ ሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትቀላቀሉ በአክብሮት ጠየኳችሁ። የዛሬ ቪዲዮ ይሄን ይመስል ነበር። በቀጥለው ቪዲዮ ተመለስ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ ብያችኋለሁ። ቻው።